እና ምን ልታረጋስልክ አላውቅም። ብቻ ግን የቤቲ እናት እኛን ከመስማት ይልቅ ነገሩን ወደ ህግ መውሰድ ነው የፈለገችው። በሷን መፍረድ ይከብዳል፣ ያው ልጇ ነች። እኔም እኮ በሷ ልፍረድ አላልኩም። ግን ደግሞ የፈለገ ቢሆን እንደ ቤቲ ቀመረኛና የክፋት ማጠራቀም ያልተሆነ ትችላል። እሱን የምትረዳው እኮ አንተ ነህ። አንድ ሀብት ደቅ እንጂ ከወደቅ ረጋጁ ብዙ ነው። አላውቅም። ብቻ ከዚህ በላይ ስትከፋ ማየት አልችልም። ታውቃለህ፣ የሆነ የሚጨንቅ ሲቹዌሽን ውስጥ ነው ያለው። ወይኔ ያኔ ተውስተለኝ ሰምቻት ቢሆን ኖሮ ያችን ከይሲ ቤቴ ባላስገባዋትና የሁሉ ነገር ባልተፈጠረ ነበር። አሁን ወደ ኋላ ሄዶ ለመጸጸት ጊዜው አይደለም። በቃ መፍትሄ ነው ማሰብ ያለብህ። እሱማ እንደዛ ከማድረግ ውጭ ምንም አማራጭ የለኝም። ለመጨረሻ ጊዜ ቅድስትን ማናገር። እሷ ማለት ልክ እንደ ልጇ ነች። አንዴ ድርቅ ካለች ምንም አትሰማ። ምንድነው የሚያስቀው? አሁን ያልከው አባባል እኮ ማለት እናት በልጅ ነው የወጣችው ማለት እኮ። እባክህ ማንም በማንም ይወጣ፣ ብቻ ግን ሁለቱም አውሬዎች ናቸው። ኧረ ተው አንተ ልጅ። እባክህ አንተ ራስህ ተወኝ፣ እኔ ግራ ገብቶኛል። አይዞህ መውጫ መንገድ አናጣ። እሺ ከማለት ውጭ ምን አማራጭ አለ? ጽዬ እባክሽ ወጣ እንበል። አየር ተቀብለን ብዙም አይምሮሽ ይታደሳል። እኔ አይምሮዬ ሳይሆን የህይወቴ መታደሻ ቀን ይናፈቀኝ ነው። በብዙ የተፈተነ በትልቁ ይሾማል ትይኛል ነበር። ምን አለበት መሾሙ ቀርቶብኝ የተረጋጋ ህይወቴን በሰላም ብኖር። ጽዬ እንጀምራለን። በቃ እንውጣ። እንዴ አይሆንም ኑሪ። አጅሪት እኔን አስገብተሽኝ እዛ ረስተሽኛል። እሷን ስታገኝ የናሆሜ እናት መጥተዋል እንዴ? አዎ መጥቻለሁ። አንቺ ቤትሽን ሳትፈቅጂልኝ ገብቼ ቁጭ አልኩ። እሷ ደግሞ አንቺን ስታገኝ እኔን ረሳች። በጣም ይቅርታ ማሚዬ። ሲኮ ጥሩ ሁኔታ ውስጥ ስላልነበረች እሷን ላውራት ብዬ ነው። አዎ አይኗ አባብጦ ሳየው የሆነ ነገር ተረድቻለሁ። የናሆሜ እናት በጣም ይቅርታ እንደመጡ እኮ ስላላወቅኩ ነው። አሁን ግን ካወቅኩኝ ያቀር ልግባና ቡና ዳፍላሉት ምግብም ይበላሉ። ችግር የለውም። እኔ አሁን አዩ ይመጣል። ወደ ቤት መሄድ አለብኝ። እንደ ማንኛውም ዝርክርክ ሴት ተኝቼ ተጋድሜ ባሌን መጠበቅ የለብኝም። ሰንዳ ብዬ ነው ባሌን መጠበቅ ያለብኝ። በሉቻ እና ማሚዬ ደህና ምንም ሸኛ ያስፈልገኝ። አመሰግናለሁ። አንቺ እሷን በደንብ አጽናኛት። ለናሆሜም ደውዬ ነግረዋለሁ ምግብ ውጭ በልቶ እንዲመጣ። ቻው፣ ሰላም ነው። ምሩ ምንድነው? አይ እንዲሁ ነው። ለነገሩ እኔ ነኝ መጠየቅ የጥፋቱ። ቤት ማንን እንዳስቀመጥኩ ረሳሁት እንዴ? የቤት እናት የሆነ ነገር ብላት ነው። ደግሞ እኮ ይታወቃሉ። የኔን ህይወት ማበላሸቱ አያንሳትም እና ያንቺን ህይወት እንድታበላሽ ነው። እኔማ ዝም አልላት። ታይ ሲበት እኮ ላሚው ነገር የለም። ደግሞ ሄዳ ነገሮችን ልታበላሽ ነው። ሄሎ ናሆሜ፣ ስትመጣ በቃ በቤት ናሽ? እንዴ እኔ ቤት ነው። ሌላማ ቤት ነው? አረ አንተ ቤት ሄደህ በቃ እሺ፣ መጣሁ። እዛው ጠብቀኝ። ምንም በሰላም ነው መጣሁ። እሺ ሄሎ እንታዬ፣ እንዴት አረግሽልኝ? ይኸውልሽ ስለ ገንዘብ በጭራሽ እንዳታስቢ። ብቻ አንቺ መቀመቅ እንድትገባ አድርጊልኝ። ይኸውልሽ የነገር ሾክ በላዋ ላይ ጠምጥሚባት። ምስክርም ካስፈለገ እንገዛለን። ይቺ ገረድ ማንነቷን ስለረሳች እኔ ማንነቴን አሳያታለሁ። እሺ ለማንኛውም አዲስ ነገር ካለ ደውልልሻለሁ። እንግዲህ ጽናት አሳይሻለሁ። ከወጥ መቀቀል የትም እንደማትሸጋገሪ። ቆይ ምንድን ነው ያደረግሽው? ደግሞ ምን ተገኘ የሚያስደነፋሽ ነገር? የናሆምን እናት ምንድን ነው ያልሻት? ኧረ እባክሽ የናሆም እናት እኮ ጓደኛዬ ናት። አንቺ እኮ ነሽ መምጫሽ ሳይታወቅ እንደ ወፍ ዘራሽ ከዚህና ከዚህ የነካካሽ የምታደሚ። አንቺ ሴት የምትናገሪውን ነገር ተጠንቀቂ። ባልጠነቀቅስ ምን ታመጫለሽ? ይኸውልሽ ስሚኝ፣ አሁን ምሳ የሚያዘጋጅልሽና አስተካክይ። እሺ ይኸውልሽ ፈጣሪ ምንም ባጠፋ እንኳን አንቺ እጅ ላይ እንደማይጥለኝ አውቃለሁኝ። እሺ ይሄ ምንድነው? ተረጋጉ እንጂ ለምን የምትጫጫሁት?
አሳይሻለሁ። ሰማሽ? የራሽን ቤት በደንብ ሳትገነቢ እዚህ የማንንም ቤት ለመስራት አትሞክሪ እሺ? ምን ማለት ነው? አማትን እዛ አስቀምጦ ለማጠቀም ገረድ ማሽቃበጥ ቤትን ማፍረስ ካልሆነ ምን ይመስልሻል ባክሽ? ገረድ? አዎ ለኔ አሁንም ገረድ ናት። ልዩነቱ አሁን አልጋ ላይ ተኝታ ነው የምታብስላችሁ፣ በፊት ደግሞ መሬት ለመሬት ፍራሽ ላይ ተኝታ እየተርመጠመጠች ነው አይደል? እንደሜቲቱ ለኔ አሁንም ገረድ ናት። ገረዲቱ አይመስልሽም? በእውነት ጽናት ማንም ሳይኖር እንደዚህ እንደምትናገሪ ስትነግረኝ ተጠራጥሬ ነበር። ለካ እውነቷን ነው። አየሽልኝ አይደል ምሩ ምን አይነት እሳት ውስጥ እየኖርኩኝ እንዳለ? እሳት ውስጥ የከተተሽ እኮ ኪራ ነው። ቀለበት ለምን የማያደርግልሽ ይመስልሻል? ነው ወይስ ኪራ ገንዘብ አጥቶ? ለምን ታውቂያለሽ? ገረድ ስለሆነች ስለማትመጥኝ ነው። እሺ ለክብሩ በጭራሽ ስለማትመጥኝ። አንቺ ሴትዮ ይበቃሻል። ጽዬ በቃ ነው እንሂድ። እሺ ይሄ ሳቀ ጥርሶት ግን ሲያለቅስ ማየት አይቀርም። በባዶ ሜዳ ትፎክሪ እሺ? ቱሪናፋ ድል አድርጌ ነው ልጄን የምድርላት። ይሄን ነው ወቂ። እሺ እሱ የእርሶና የዛች በሽተኛ ልጅ ሆቴል ነው። እሺ ምን ተፈጥሮ? በጣም ታሳፍሪያለሽ። እሺ አንዲት ልጅ ካላትና ይሄ ንግግር አይጠበቅም። ምንድን ነው የተፈጠረው? ማንነቷን ስነግራት ተናዳ ሄደች። የምን ማንነት? ገረድ መሆኗን ነው። ገረድ? እኔ እኮ ግርም የሚለኝ የሰው ልጅ ማንነቱን ስነግራችሁ ለምንድን ነው የምትናደዱት? ኧረ እመለሳለሁ፣ ጠብቂኝ። እባክሽ አትይኝም። ወይዘሮ ቅድስት አንቺም ቤቲም የምትናገሩት ንግግር አጥንት ሰርስሮ ገብቶ ቅስም የሚሰብር ነው። እኔ እኮ የሚገርመኝ ከሴቶቹ ያንተ ማሽቃበጥ እኮ ነው። እስኪ እንደ ወንድ ለመሆን ሞክር። ምን አይነት ጉር ነው ባካችሁ! ኧረ በስመ አብ። ጽናት መጥቻለሁኝ እኮ ክፈቺው። አልከፍትም ምሩ አልከፍትም። በቃ ተውኝ፣ ብቻዬን መሆን ነው የምፈልገው። ጽናት ምን ሆነሽ ነው? ምን ሆነሽ ነው? ደህና ነሽ? ተውኝ በቃ ሂዱ አልኳቸው አይደል እንዴ? አንቺ ራሷ እንዳትጎዳ እንዴ! ጽናት እያስጨነቅሽ ነው። በሩን ክፈቺው። ምሩ አልከፍትም። በቃ ተውኝ። በቃ ሂዱልኝ፣ ማንንም አልፈልግም። ኧረ በፈጠረሽ ውረጂልኝ። አንዴ ወራጅ እንደው ተናጥሽኝ እኮ እንዴ። በቃ ሌላ ጨዋታ ተጫውቺ። ቆይ ግን እኔ የምልሽ የምትበይው ድንጋይ ነው ኮረት ነው? ምንድን ነው ይሄን ያህል የምትከብጁ እንዴ? በጣም እኮ ነው የምትከብጁ። ጨበሪቴ ማለት ደግሞ ማለት ነው? አይ ምንም ታዩ በቃ እናቴ። እኔ እኮ ምላሴ ስለሚያመልጠው ነው ትቼዋለሁ። ጨበሪት ጫናሊት ራበኝ። ኧረ አንቺ ምን ጉድ ነሽ እንዴ? አሁን ገና አይደል እንደ የበላሽበት ሳህን እንኳን መቼ ደረቀ? እኔ ራበኛ ምን ላድርጉ? ነገሩ ታዩ ለካ እንደዚህ የምትከብጁ ዝም ብለሽ እየጠቀጠቅሽ ነው። ምን ጉድ ነሽ? ወይ እናቴ ልጅ ምግብ ስጭኝ ልበላት እንዴ? አይ ታዩ እናቴ እኔ እሰጥሻለሁ። እኔ ራሴ ብሰጥሽ አይሻልም? ለአንቺ ምግብ ብሰጥ ይሻላል እስር ቤት ከምገባ። እኔ እሰጥሻለሁ። ኒና ግን በጣም ትወጂኛለሽ አይደል? በጣም በጣም ነው የምወድሽ። በቃ ቶሎ ምግቡን ይዘሽልኝ ነይና ከዛ ደግሞ ሾላ ግፍር እንጫወታለን። አይ እንደው እዛው የአባቴ አምላክ ጥርስሽን እርግፍ ያርግፍሽ እንዴ። እኔ የምለው እስር ቤት ሳልገባ እዚሁ ጥርሴን አርግፈሽ ልታስቀርኝ ነው እንዴ? እሺ በቃ አሁን ተነሽ ሂጂ ምግቡን አምጪልኝ። ተነሽ በቃ አመጣልሻለሁ። ተረጋጊ፣ አመጣልሻለሁ እናቴ። በኋላ ለእናትሽ ነግረሽኝ ከምታስጨፈጭፍኝ ምግብ ባቀርብ ይሻለኛል።
ምን ሆነሽ ነው? ተይኝ እባክሽ። ባልሰማ ባላይ ይሻለኝ ነበር። ምን ተፈጠረ? አልሰማሽም እንዴ? ሰምቻለሁ የተፈጠረውን፣ ግን ከአንቺ ጋር ምን አገናኘው? ኧረ እባክሽ የተጣላ ገላግለሽ የምትታሰሪበት ሀገር እኮ ነው። እንዴት ነው እኔን የሚምሩኝ? ምንም ቢሆን እንደ ጽናት አትጎጂ። ኧረ ተይኝ እስኪ። እኔ ጠያቂ የለኝም እናቴ። አንድ ቀን ቢሆን እስር ቤት ማደር አልፈልግም። በቃ እንደዚህ መንበጫበጫ አያስፈልግም። ቁጭ ብለን ምን ማድረግ እንዳለብን ነው ማሰብ ያለብን። ተይኝ ሰኒ፣ እኔ ጭንቅላቴ ማሰብ አቁሟል። ይህችን ጨለሌ እንኳን እየለመንኳት ነው እኔን ካማሩኝ ብዬ። እና የዛሽ ሜንጦ መጫወቻ ከመሆን መታሰሪያ ይሻል? ለእኔ አይሻልም ባክሽ። እኔ ብታሰር አንድ ሰው እንኳን ዞር ብሎ የሚያየኝም የሚጠይቀኝም ሰው የለኝም። አንቺ ግን ቢያንስ የሚጠይቅሽ የሚያስፈታሽም ሰው አለሽ። እኔ ግን ለቢዲ ከማጎበድል በሞት መርጣለሁ። እንደ እኔ ሰማይና መሬቱ ሲጨልምብሽ በጣም ብዙ ነገር ታደርጊያለሽ። እኔ እንጃ፣ ግን እሱ ይሆንሽ። ደግሞ ምንም እንዳትፈሪ፣ እኛ ከአንቺና ከዚህ ጎን ነን። እሱ እንግዲህ ነን እንጂ ምን እንደምናደርግ። ጨበሪት ምግቡን አቆየሽው እኮ በረሀብ ልትገኝ ነው እንዴ? ውይ የኔ ጨለሌ፣ እኔን ይራበኝ እናቴ። እኔንማ እኮ አሁኑን አመጣልሻለሁ። እሺ ሂጂ ግቢ እናቴ። ጨበሪት ያዝ፣ ቆይሽ። አልቆይም ጨለልዬ። ሳቂ፣ ምን አለብሽ ሳቂ። አንድ ቀን አንቺም እንደኔ እሷ ላይ እንደዚህ ታሽቃብጭ ይሆናል። ግድ የለም አሁን ሳቂ። እኔ ውስጤ ነው የማውቀው እናቴ። ሄጄ ላምጣላት ሳጨልልኝ። ወይኔ ና አንቺ ባትኖሪ በማለት ስቅ ነበር። እኔ የምልሽማ በሰላም ነው የፈለግሽኝ? አዎ ነው። እኔ እኮ የት ነው ምናምን እስኪ እንደንግጭ። እናንተ በቁጣ ካልሆነ እኮ በሰላም መንገድ አልተስማማህም። እማዬ እኔ እኮ የሰላምና የታዛዥነት ተምሳሌት ነኝ። ዛሬ ደግሞ ቀልድ አላሰቀሽማ? ይሁና። ስለ ሚስትህ ላወራህ ነው። አልገባኝም። ምሩ ነው ሚስትህ ያልሻት? አዎ። ምን ነው እማዬ ስሟንም መጥራት ከበደሽ እንዴ? እኔ የማያከብረኝን ሰው ማክበር አልፈልግም። አልገባኝም። ትሰማኛለህ? ኪራ ቤት ወስዳኝ እንደ ጓዝ ዕቃ ቁጭ አርጋ ይጠፋች። ወዴት? አላቅም። ሲሆን እንደ አማትነቴ በቤቷ አክብራ በያዘችኝ ነበር። እዛ ወስዳ ጥላ ከነመፈጠሬ ድረስ ትረሳኛለች እንዴ? እማይልሽ አልተግባባችሁም ይሆናል እንጂ ምሩ በፍጹም ይህን ነገር አታደርግም። እና እኔ እናት ፈጥሬ ያወራሁት? እማ እንደዛ እኮ አይደለም። አትከራከረኝ። ወይ እኔን ወይ እሷን ትመርጣለህ ዛሬውኑ። ምን? ስማ አንድ ነገር ልንገርህ፣ አስብበት። ሚስት ማለት ለዘላለም የምትኖር ናት፣ ሁሌም ማለት ነው። አሁን ካላስተካከልከው ዋጋ ትከፍልበታለህ። እማዬ ግን ምን ሆነሽ ነው እንደዚህ በአንድ ጊዜ ለምሮ ያለሽ አስተሳሰብ የተቀየረ? ሲጀመር አብረዋት ያሉት ሁሉም ጥሩ አመለካከት የላቸው። ቆይ ኪራ ጋር ሄድሽ ጊዜ የተናገሩሽ ነገር አለ እንዴ መስሎት? አረ ምንም። አሁን አዩ ይመጣል። ለማንኛውም ልሄድ ነው፣ ግን ሁላችሁንም ሰብስቤ ነገ አወራችኋለሁ። እንደዚህ ሆነሽ ለምን ትጃለሽ? ብትረጋጋ ይሻላል እንዴ? በጣም ደህና ነኝ እኔ፣ ተረጋግቻለሁ። ይኸውልሽ እማዬ ወደ ቤትም መመለስ እንችላለን። የትኛው ቤት? አንተ የማታዝበት ቤት? በቃ እማዬ እሺ ሂጂ። ከዚህ በላይ መጨቃጨቅ ያለብን አይመስለኝም። አዎ ከኔ መሸሽ ጀምረሃል። ድሮም ከአባትህ ቃል ወጥተህ ቤት ስትከራይ ነበር ሁሉንም ነገር ማወቅ የነበረብኝ። እማ ታውቆሻል፣ ግን በጣም ብዙ ነገር እኮ እየተናገርሽኝ ያለሽው። ብነግርስ አንተ እኮ እኔን መስማት አቁመሃል። ለማንኛውም አልጨረስንም። እዚህ ጉዳይ ላይ ግን አባትህ መግባት እንዳለበት ይሰማኛል። እሺ ቢያንስ ታክሲ ላስሽማ። ልትከተለኝ እንዳትሞክር፣ ዞር በል። ነው መታል እንዴ? ነው መጥቻለሁ። እስካሁን የት ነበርሽ? የምርህን ነው የምትጠይቀኝ? አዎ ምን ነው የምጠይቅ መብት የለኝም?
ሰኒ ጋር ወይ ፂጋ ካልሆነ ሌላ የት እሄዳለሁ እኮ? ከሁለት አንዱ ማን ጋር ነበርሽ? ችግር አለ እንዴ? ጽናት ጋር ነበርኩ። አይ ምንም ችግር የለም። እንዴት ሳትነግሪኝ ብዬ ነው። ብታይ ከማሚ ጋር ቁጭ ብዬ እያለ ፂ ደውላ ጠራች እና አሁን ግን ደህና ነህ? ምሩ ከማሚ ጋር የተፈጠረ ነገር አለ? አሬሊ ኪራ ቤት አብረን ሄድን። ከዛ እውነቷን ነው ማለት ነው? ምን እንዲሁ ዝም ብዬ ነው። ኪራ አልነገረም እንዴ? ቀን ደውሎ ነበር። ስራ ላይ ነበርኩኝ፣ ስልክ አላነሳሁለትም እኮ። ምን እንደተፈጠረ ብታውቅ እኮ እዚህ ባልተቀመጥክ ነበር። ምንም ይፈጠር፣ ከአሁን በኋላ ግን በቃ የኔ ቤቴን ትዳሬን የሚጎዳ ነገር ማድረግ አልፈልግም። አልገባኝም። የእነሱ ቤት ችግር አያልቅምና የእኛም ቤት የሚረብሽ ነገር ማድረግ አለብን? ኪራ እኮ ጓደኛ ነው። ምን እያልከኝ? ቢሆንም ምሩ እንደ ጓደኛ ከኔ የሚጠበቀውን ነገር አድርግለታለሁ እንጂ የኔን ህይወት የሚረብሽ ምንም አይነት ነገር ማድረግ አልፈልግም። አልገባኝም። በቃ ሰላም ደሪ። ራስ በልተሃል? በቃ ቆይ ምንድን ነው የተፈጠረው? ማሚ ምን ብላ ነግረው? ለነገሩ ይረጋጋና ጠይቀዋል። ግን ደግሞ ቢተኛስ? በቃ እናቴውን ተረጋጋሽ? እየቆየውን ቢሆን ራሴን ለመታሰር ዝግጁ እያደረኩት። ለምንድን እንደሱ የምትይው? እኔ በህይወት እያለሁማ መቼም እንደዛ አይሆንም። እና ምንም መፍትሄ የለውም እኮ እንዴ። ሙሉ ቀን እኔ ምሩ ክብሮም ሰኒ ስንለምናት ነው ያለው። እሷ ግን ወይ ፍክን ቻለች። በቃ ነገ ደግሞ እንሞክራለን። ደግሞ እሷ ስላለች ብቻ እኮ አትታሰሪ። ወይ ኪራ ተወኝ በእናትህ በቃ። እኔ ድክም ብሎኛል። መተኛት ብቻ ነው የምፈልገው። እሺ በቃ አቅፍ አድርጌ አስተኛሻለሁ። ምንድን ነው ችግር አለ? ኧረ የለም። ምን አይነት የጅል ጥያቄ ነው የምጠይቀው? እና ምን ፈልገሽ ነው? ምን ፈልገሽ ነው ማለት ምንድን ነው? ሁለታችሁም የአእምሮ መቀንጨር ነው እንደያዛችሁ? ምን ማለት ነው? እላፊ መነጋገሩ አስፈላጊ አይመስለኝም። እባክህ። ኧረ ምን ነው ጎረምሳው ተወጣጣርክ? ልትመታኝ ነው እንዴ? ለነገሩ አንተ ሴትን መምታት ብርቅህ አይደለም። ቤቲ ትነግረኝ ነበር እኮ እንደምትመታት። እናቴ ትሆኛለች እኮ በእድሜ። ምን አለ ብትከበሪ። ኪራ ተረጋጋ በቃ። ደግሞ ሌላ ጦስ እንዳያመጡብን። አዎ ይሻልሻል። አንበሳሽን እንደሱ አረጋጊው። እሻው ምን ፈልገሽ ነው? ልጄ እዚህ ነው የምትተኛው። የት? እዚህ? አዎ እዚህ እኮ እዚህ አልጋ ላይ። አዎ እዚህ እያልኩ ነው። በጣም ተጫዋች ነሽ ሲበዛ። ምን? ለልጄ እኮ ይሄ ተራ አልጋ ያንስባታል እንጂ አይበዛባትም። እቤቴ የምተኛበትን አልጋ መቼም ያየሁ ይመስለኛል አይደል እንዴ? እና ለምን ከተነሳባት እዛው አታስቀሪያትም? እሱን የጠየቀ የለም። ግን እዛ አንሶላ እንኳን የሌለው ፍራሽ ላይ ከማንም ሴተኛ አዳሪ ጋር እንድተኛ አልፈልግም። ገባ? አረ በፈጠረሽ እንዴ! ለሰው ልጅ ያለሽ ንቀት ልክ ያለው ይሁን። አክብረሽ መሰለኝ እያወራሁሽ ያለሁት። ልጅ አቤት እማዬ፣ ጠራሽኝ እንዴ? ኒና እኮ ጠርታሻለች ስትለኝ ነው የመጣሁት። አዎ ጠርቼሽ ነበር እዚህ እንድተኝ። እንዴ እማዬ ከኪራ ጋር እዚህ? አዎ ወገብሽ እዛ ሜዳ ላይ እየደረቀ ስለሆነ እዚህ አብራችሁ እንድተኙ ብዬ ነው ከኒና ጋር። ምን? ቆይ ምን ለማድረግ እየሞከርሽ ነው? እንደውም በቃ ወደ ቤትሽ ሂጂልን። አታስቢ፣ ጅብ እንዳይበላይ ብለሽ ነው። እዛ ጋር መኪና ቆሜያለሁ፣ ገንዘቤን ይጭነቀው። ከቻልሽ ወዲህ ልጅሽንም ይዘሽልን ሂጂ። በቃ በቃ፣ አትጨቃጨቁብኝ። አትጩ አትጩ አትጩ። አየሽው አይደል ስራሽን? ደስ አለሽ አይደለ? ናኦሚ እንዳልተኛ አውቃለሁ። ቆይ ምንድን ነው ያጠፋሁት? ምን ልተኛበት? በእናትሽ ደክሞኛል። እንዳልደከመው አውቃለሁ።
የሆንከውን ነገር ንገር። ምን ሆነብኝ? ቆይ እማዬ ለምንድን ነው ኪራ ቤት ወስደሻት ቁጭ አድርገሽ የተጠፋሽው? ናኦሚ አስቤበት እኮ አይደለም። ስገባ ጽናት እያለቀሰች አገኘኋት። ምንም ይሁን ምሩ እናቴ እኮ ናት። አማችሽም እናትሽም እኮ ናት። አውቃለሁ አጥፍቻለሁ፣ ግን የማልችልበት ሁኔታ ላይ ሆኜ እኮ ነው። እስኪ በእኔ ቦታ ሆነሽ አስቢ። እናትሽን የማታውቀው ቤት ወስጃት ቁጭ አድርጊያት ብጠፋ ምንድን ነው የሚሰማሽ? እሺ ይቅርታ። እኔን ይቅርታ አትበይ ምሩ። ይሄ ይቅርታ የሚገባት ለእናቴ ነው። እሺ ይቅርታ እላታለሁ። ተይ እንጂ ምሩ፣ ፍቅራችን እንደ ቀልዳት። ምንም ያልኩ ቀልደኛ ቦን ደግሞ ቁም ነገረኛ ምን እንደሆነ ታውቂያለሽ አይደል እንዴ? ሲቀጥል ደግሞ እማዬ በባለፈው ጉዳይ ምን ያህል ተናዳብን ነበር ታውቂያለሽ አይደል? አዎ አውቃለሁ። እና ቆይ ታዲያ ምን ይሁን ብለሽ ነው ዛሬ እንደዛ ያደረግሽው? ናኦሚ ልንገርህማ፣ ጽናት እኮ ጽናትን ታያት። እዚህ ጋር የኛ ቤት እየፈረሰ ስለሌላ ሰው መጨነቅ ያለብኝ አይመስለኝም። እሱማ እናቴን ብቻዋን የማታውቀው ቤት ቁጭ አድርገሽ ስትሄጂ ምን እንደሚሰማት እስኪ አስቢ። ይኸውልሽ ምሩዬ፣ እኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ግን ደግሞ ቤተሰቤንም እወዳለሁ። እነሱ እንዲከፋቸው አልፈልግም። እሺ ይቅርታ ናኦሚ። እናቴን ግን እንዴት ይቅርታ እንደምትያት አስቢበት ናኦሚ። እና እንዳኮረፍኩ ልተኛ ነው? ደህና ደሪ በቃ ምሩ። ምግብሽን ብይ፣ መድኃኒትሽንም ውሰጂ። እኔን ግን ተይኝ በቃ ልተኛበት። እሺ በቃ እንዳልክ። እሺ አሁን የት ሄደች ይባላል እንግዲህ? አገኛችኋት? አሁንም ጠፋች ደግሞ? እንዴ ታዲያ ምን ታርግ እሷ ስትጨቃጨቁባት? ይኸውልሽ ትሰሚኛለሽ? ይሄ ሁሉ ባንቺ ጦስ ነው። እሺ ኒና ጋር ተኝታ ይሆናል። ሄጄ ነበር አይቻታለሁ። የለችም። እሺ አሁን የት ሄደች ይባላል? አይደለ? ይሄን ጊዜ በውስጥሽ በዛው ቀረች እያልች ነው አይደለ? አንቺ ሴትዮ በቃሽ። በየመንገዱ እነዛን እግሬ ላይ እየተጠመጠምሽ ስትለምኝኝ እሺ ብያችን ከይሴ ልጅሽን ቤት ያስገቡ። አሁን ደግሞ ምን አድርገ ነው የምትይኝ? ሰውየው ከማን ጋር እንደምታወራ የገባህ አይመስለኝም። ይኸውልሽ ምንም ሁኚ ፍቅሬን፣ ትዳሬን፣ ሚስቴን ስትናገሪያ ስታንቋሸሻ ዝም ብዬ ሰማሁሽ። ከዚህ በኋላ ግን አንቺን የምታገስበት ምንም ምክንያት የለኝም። አረም ለኢትዮጵያ ፖሊስ ከፈለግሽ ለምን ለኤፍቢአይ አታመለክች? ይህን ያክል ግን ሚስትህን ለማሳሰር መቸኮል በጣም ነው የሚገርመኝ። አንቺ ሴት እልሄን እያስጨረስሽኝ ነው። ጥሩ ነው ግን ይህን ውሳኔህን እንዳትረሳው እሺ? ይጸጽትሃል። ስትሄጂ ግን ከነ ልጅሽ እሺ? አረ በጣም ጥሩ እሺ። ልጄን አሁን ካለችበት አምጣትና እንወጣልሃለን። ወይ እምቢ፣ እኔ ኪራን ትቼ የትም አልሄድም። ወይኔ ልጄ። በቃ እሺ ሁላችሁም ተረጋጉ። ታሳስረኛለች ብለሽ ፈተሽ ነው አይደለ? ይኸውልሽ እስርም ከመጣ እኔ ልታሰርልሽ ዝግጁ ነኝ። ትሰሚኛለሽ? አሁኑኑ ልጅሽን ይዘሽ ውጪልኝ ከቤቴ። እንወጣልሃለን። ነይ ልጄ ነይ። እምቢ፣ እኔ ኪራን ትቼው ከዚህ የትም። ወይኔ ልጄ፣ ቤት ወይኔ ልጄ፣ ቤት ልጄ፣ ወይኔ ቤት አረ ልጄ፣ ልጄ፣ ቤት ያሳብ ልጄ ነው ልጄ፣ ቤት ልጄ፣ ቤት ዝም በል። ሲጀመር ማታ ማታ ስራ የጀመርከው ለእኔ ብለህ ነው እንዴ? እንዴ እሱማ ቀን ቀን ስለማትገባ ነው። እና እንዴት ነው በምሽት መስራት? እና በእንቅልፍ መድኃኒት ዘደርካቸዋ ታካሚዎችን። እኔ ግን እንደው አንድ ቀን ሳናድ በዚህ መድኃኒት እንዳታስተኛኝ ነው የምፈራው። የት ይቀርልሻል? ተሰለቅናታ። ወይኔ ክብሮሜ፣ ቆይ አንዴ። ወይኔ ክብሮሜ፣ በቃ እህቴ እየደወለች ነው። መልሼ እደውልልሃለሁ። ሄሎ እህቴ። አዎ የስራ ስልክ ይዤ እኮ ነው። ደህና ነኝ እኔ። አዎ ሰሞኑን እኮ ስራ ቢዚ ሆነን በቃ ቤት ገብቼ የራሱ ይኸው ስለ ስራ ነው የማወራው። አረ የስራ ስልክ ነው እያወራሁ የነበረው። ወይ ያው እረፍት አጣሁልሽ እኮ እኔ ጠንካራዋ እህትሽ። ምን? አረ እህቴ ተይው እንዳትደውይለት እንዴ! አረ እህቴ ወይኔ ጉዴ! ዘጋችሁ እኮ። እሺ አሁን ደውላ ስራ በዛህባት ብትለውስ? እንዴ ስራ ከገባሁ እኮ 3 ቀኔ ነው። እኔ ምንድን ነው የሚሻለኝ?
ወይ በቃ ለክብሮም ደውለት፣ እሱ መላ ያጣም ይሻለኛል። ስተኝ ደግሞ እንዴት የምታምረኝ ፍቅር ግን ደግሞ ከቤተሰቦቼ ጋር መስማማት መቻል አለብኝ። እናቴ ከቅርብ ጊዜ ወዲህ ለምን ጥሩ አመለካከት ያላት እየመሰለኝ አይደል? ብቻ ምን ይወራል? ኧረ አላወራም። ተፈጥሮን እያደነኩ። ምን ተፈጥሮ? የሚስቴን ነው። የማታውን ረሳለኝ። ምን አልሽኝ? ምን? እኔ ልክ እንደ ድመት ቢስ አልሽኝ? አዋ ምን? ድሮም አይጥ እኮ ድመት ይፈራል። ኧረ እባክህ አይጣውን ድመትን ሳይሆን ዘራን ነው የሚፈራው። ኧረ ዘራ ነው የምትጠሉት? ይኸውልሽ ለዘንድሮ አይጥ እኮ ዛራ መስጠት ማለት የፕሮቲን መስጠት ማለት ነው። ጭራሽ እኮ ይወፍራችሁ። ተስማምቶሽ አዳምጪ እራሱ። ኧረ ተው አንተ ልጅ ከማህበረሰቡ ጋር አትጣላ። እኔማ ይኸውልሽ በሚከፍቱት ዘፈን ማለት ነው ዳንስ የለ እስክስታ የለ ምንም የቀረኝ ነገር የለም። ወላ ክሊፑና አሁን ሞዴሉን ስራው እየተባለ ነበር። ይኸውልሽ አሁን ተነሽና ገብተን ምግብ እንስራ። እኔም ወደ ስራ እሄዳለሁ። እሺ ምንድነው ቆመሽ የምትይኝ? ቼቼ ለምደሽ ነው እንደዛ ነገር ስንቀለቀለ ስለምጅ እንጂ እዚህ መሰቃይ። ከዚህ ጫላሌ ጋር ስራሯጥ እያደርኩ እኮ ውሃ ራሱ ብጠጣ አላረካልኝ። እንዴት አደርሽ? ኧረ ብታይ ጽ ዛሬማ ደህና አድሬያለሁ። ቆረቆርሽኝ የለ ነዘነሽኝ የለ እራበኝ የለ ሽንቴ መጣ የለ ፈታ ብዬ አለሜን ስቀጭን ያደርኩት ብታይ። ቆይ ግን ብቻሽን ስታድሪ ልጅቷ የት ሄዳ ነው? ምን ሆና ነው ብለሽ እንኳን አላሰብሽም እንዴ? ችግር እኮ የት ሄደ ተብሎ አይፈለግም። ችግር አልሻት? አዋ ከሷ በላይ ደግሞ ችግር ማለት አለ። ደግሞ እኮ እናቷ ናት የጠራቻት። ስትፈልግ እንደ ካንጋሩ ታቅፋት አስተኛት። አያገባንም አይደል? እሱስ ልክ ነሽ። ምን ነው ጽ ፊትሽ ግን ልክ አይደለም። አዎ እንቅልፍ ሳልተኛ እኮ ስላደርኩኝ ነው። አልገባኝም። ለምን እምቢ ብሎሽ ነው? ኧረ አይደለም ቤቲና ሟት እኮ ሆስፒታል ነው ያደርነው። የት? አማኑኤል ነው? ኒና አሁንም የሚቀለድበት ሰዓት ነው? አይ እኔ እኮ ለአእምሮ ህሙማን ሌላ ሆስፒታል ስለማላቅ ነው። እስኪ ለእኔ ማስጭኝ። እና ኪራም እዛ ነው ያደረው? አዎ እዛ ነበርን። እናትየውም ነበረች። እና እሷ ካለች ጥላቻት አትመጡም ነበር እንዴ? እንዴ ምን ማለት ነው? ምንም ቢሆን እኮ ሰው ናት። ግን ቆይ ጤነኛ አልነበረች እንዴ? ምን ነክቷት ነው? ስንጨቃጨቅ ሰምታ ነበርና እዛ ደግሞ ኪራ ውጪ ሲላት ውጣ አላቸው። የት አባታቸው? አይኒና በዚህ ልክ ታማ እንኳን አታሳዝንሽም እንዴ? አዎ አታሳዝነኝም። ትቀልጃለሽ እንደዚ? መከራ እኮ ነው የሆነችብኝ እንዴ። እኔ ግን እንደዛ ከሶፋው ጀርባ ሴራሚኩ ላይ ስትወድቅ እንዴት እንደደነገጥኩኝ። እንዳል ተንከባከባትን ብላ በዛው ይዛት ሄደች። እሷማ ተወስዳት ነበረ። ግን ቤቲ ከኪራ መለየት ከዳገትም በላይ ከባድ ነው የሆነባት። እያረፍሽ ውጪው ቢያት። ምኑን? ዳገቱን ነው እንዴ? ካልወጣች ስትይ ነበርሽ ሴት። አሁን ደግሞ ጭራሽ አዘንሽላት እንዴ? አሳዝናኛለች። ግን ይሄ ማለት ቤቴ እንድትመለስ እፈልጋለሁ ማለት አይደለም። እኔም በዛው ብትቀር ደስተኛ ነኝ። እኔስ ቤቱን ዲኮር በዲኮር አድርጌ ነበር የነፃነት ቀን ብዬ ማከብረው። እሺ አሁን ቁርስ አለ? ኧረ እኔ ገና መነሳቴ ነው። ምንም አልሰራውም። እሺ በቃ የሆነ ነገር እንስራ። አይ ተይው፣ እኔ ቢያንስ ተኝቼ ነው ያደርኩት። ሂጂ አንቺ ረፍት አድርጊ፣ እኔ እሰራለሁ። ይሻላል? አዎ እንደዚህ ደግሞሽማ ወጥ በስኳር ከምንበላው ሂጂ በቃ እኔ እሰራለሁ። በቃ እሺ ስሪ። ኪራም ይመጣል፣ አብረን እንበላለን። እንደው አደራህን አምላኬ ቤቲን እዛው አስቀርልኝ። እኔ ልብሷን በማድረስ እተባበራታለሁ። አንገበገበችኝ እኮ። ኧረ ቁርሴ ልስራ። ወይ ሰሚ እንዴት አደርሽ? ደህና አደርሽ? እኔ ደግሞ ደውለህ ደህና አደርሽ ሳትለኝ ስቀር ከፍቶኝ ነበር። እና እኔ ካልደወልኩልሽ አንቺ አትደውይም እንዴ? የግድ እኔ ብቻ ነኝ መደወል ያለብኝ? ኧረ አይደለም፣ እኔ እኮ ያልደወልኩት በምክንያት ነው። ምክንያቶቹ ቢነገሩኝ። አንደኛው ማታ ዳርን ስራ ላይ ስላደርክ እንዳልቀሰቀሰ ብዬ ነው። ሁለተኛው ደግሞ ወደ ስራ ልሄድ እየቸኮልኩ ስለሆነ መንገድ ላይ እየሄድኩ አወራሃለሁ ብዬ ነው። እኔማ ማታ በህልሜ ያየሁሽና እኮ ሳላይሽ ወደ ቤት አልገባም ብዬ ይኸው በአካል ከቻልኩልሽ። እንኳን መጣህልኝ። ቀኔን በአዲስ ኢነርጂ እንዲጀምር ነው ያደረከኝ። እንደዚህ ከሆነማ ሁሌ እመጣለሁ። እሺ ስትመጣ ግን ቀደም እያልክ እሺ፣ ስራ እንዳይረፍድብን። እንደዚህ ስትይ እኮ በሰዓት የምትደርሺ ነው መሲው። እንዴ እና ምን እያልክ ነው? ወረኛ ዝም በይ። በሻይ መውጫ ሰዓታቸው እየደረሽ በሰዓት ነው የምደርሰው ያለሽ። ያው ነው እባክህ፣ ዋናው መሄዴ ነው።
እሺ እና ቆይ አሁን ምሳ ሰዓት ልትገቢ ነው ወይስ ልትቀሪ ነው? ኧረ አልቀርም እንዴ። እና ቆመሻል እኮ ወይ ካልሆነ እየሄድን እናውራ። እንዴ ለምን? ከፈለክማ እዚህ ገብተተኛ፣ እኔ በኋላ እመጣለሁ። አይ ግድ የለም ቤት ልሂድ፣ በዛውም ልሸኝሽ። እንዴ እንዲህ ጨርቅ ሆነህማ አትሸኘኝም። አሁን ተኛና በኋላ ወደምትሄድበት ሂድ። ቁልፍ እኮ እኔ ጋር አለኝ። ለካለህ በቃ ግባና ተኛ። ቻው ሰኒ፣ አፈቅርሻለሁ። ራስሽን ጠብቂ። እኔም አፈቅርሃለሁ። ቻው ቻው። ወይ ጉድ! እና የሁሉ ነገር እኔ ከሄድኩ በኋላ ላይ የተፈጠረው? ቆይ እኔ ያልገባኝ ነገር የቤቲ እናት ለልጇ ማሰብ አቆመች እንዴ? እውነትም ያስብላል። ልጇ ምን እንደሚያስፈልጋት አለማወቅ እራሱ እኮ ልክ አይደለም። አዎ በቃ ውዴ፣ አንቺም አትጨናነቂ፣ ተረጋጊ። በቃ ወይ የኔ ነገር የጣልኩት ብዬ እየፈለግኩ ነበር። በቃ 9 ሰዓት ወስዶ ስለሆነ መጥቼ ወስዳለሁ። እሺ በቃ ማን ነው የሚያንኳኳው? መቼም ነው ወይ በዚህ ቅጽበት አይመለስም። እዚህ ቤት እንዴት ነሽ? ሰላም። ይህን ያህል በር ሳንኳኳ አይሰማም እንዴ? ልከፍት ስልኳን የገባሽ ቁጭ። እኔማ አንኳኩቻ አልሰማ ስትኝ ሳየው በሩ ቁልፍ አይደለም መጣሁና ገባ። አዎ ናኦሚም እኮ አሁን ነው ወደ ስራ ሄደው፣ ለዛ ነው። አይ ትንሽ ብፈጥን አገኘው ነበር ማለት ነው። አረ ደውለሽ እኮ እንደምትመጪ ብትነግሪኝ ስራ ይቀር ነበር። እንዴ ደግሞ ልጄ ቤት ለመምጣት ቀጠሮ ማስያዝ አለብኝ እንዴ? አረ እንደዛ ማለት አይደለም። ናኦምን የፈለግሽው ስለመሰለኝ። አዎ ልጄን እንጂ ማንን እፈልጋለሁ ብለሽ ነው? ታዲያ ወይ ልደውልለት? ደውይለት። ለየትኛው ልጁ ይልፋ ደግሞ? እሺ አሁን ሄደው አልሽኝ? አዎ እንደዛ ከሆነ ስተዩ በቃ አላሰቃየው፣ ቀስ ብሎ ይምጣ። መመላለስ ነው የሚሆንበት። እሺ ቡና ላፍላ አይደል እንዴ? እንግዳ ይጠየቃል እንዴ? እሺ ድሮም ሴትና ሸክላ እያደር ነው አመል የሚያዋጣው። ድሮ ገና መምጣቴን ስትሰማ ነበር ቄጤማ ጎዝጉዛ ፈንድሻ በትና የምትጠብቀኝ። አሁን ቡና ለማፍላትም ትግደረደራለች እንዴ? ኪራዬ መጣ እንዴ? አዎ እናቴ፣ በጣም ደክሞኛል። እንዴት አይደክም? ሌሊቱ ሙሉ ቆመ አድረ። በቃ ሁሌ ቀፊኝ እናንተኛ። እሺ ግን እኮ ኒና ምግብ ደርሷል ብላ ቀሰቀሰችኝ። ስንት ሰዓቱ? እኔው መብላት አልፈልግም። እንተኛ። ትናንትና እኮ እራት አልበላም። ተነስና እንብላ። ተይ በእናትሽ፣ እኔ እንደሱ መብላት አቅቶኛል። እንተኛ እኮ ተነስ እንብላና እንተኛ። ተኛ በእናትሽ። ኪራዬ ወይ ተነስ እንብላና እንተኛለን። እሺ በቃ እንቸኩርሽ። መጣሁ። እሺ ልናግላ ነው እንዴ? ሰኒ እዚህ ምን ትሰሪያለሽ? ያማል እንዴ? አሳመምከኝ እኮ። እዚህ ምን ትሰሪያለሽ? ስራውስ? እና ተመለስኩ። እንዴት? አይ
ያለቀይ ግፍ ነው መሰለኝ ጸጉሬን ነቀልከው እኮ። እና ፊቴ ላይ እኮ የሆነ ነገር ሄደብኝ መስሎኝ ነው። እኔማ እና የሴት ልጅ ጸጉር እያዛል እንዴ? ወዴ ሳላውቅ እኮ ነው። በቃ በእንቅልፍ ልቤ ነው ይበለኝ። የዛ ያለቀይ ቡርጭ ግፍ አይደለም ጸጉሬን ገና ቆዴን ያስገፍፈኛል። ደግሞ ዛሬ ምን አድርግሽኝ? ስራ ሄጄ ሊፍቱ ስገባ ማንም የለም። ከዛ ባዶ ሊፍት አገኘሁልህ ብዬ ዘው ብዬ ስገባ መሀል ላይ ቀጥ አላለም። ለምን? መብራት ጠፍቶ ነው ወይስ ተበላሽቶ? አላቅም ለምን እንደቆመ ብቻ በመሀል ጭልም ብሎ ጸጥ ሲል ቆሌ ተገፈፈና የኢመርጀንሲ በተኑን ስነካው ለካ ቢሮ ሁሉ ተቃውጧል። እሺ ከዛስ? ከዛ የሆነ ሰውዬ መጥቶ እንዴት እንደሆነ አላቅም ብቻ ከፈተው። ከዛ ልክ ስወጣልኝ የቢሮ ሰዎች በጠቅላላ ተሰብስበዋል። አለቃ ቦርጮም አለ። እኔ ግን የዚህ አለቃሽ ጉዳይ በጣም ግራ እየገባኝ ነው በእውነት። እንዴት ነው እንደዚህ እንድቀልጅ የሚፈቅድልሽ? አንደኛ ከእህቴ ጋር በቢዝነስ የሚገናኙ ወዳጃሞች ናቸው። ሁለተኛ ደግሞ እኔ በማንም አልተካ ሰው ነኝ። ከጉዳቴ ይልቅ ጥቅሜ ያመዝናል። ሶስተኛ ደግሞ ይወዱኛል። በሶስተኛው ግን አልስማማም። አይዞ አትስጋ። እኔን የሚያክሉ አይደለም እኔን ወልደው የሚያደርሱ ልጆች አሉት። ምንም ቢሆን ለፍቅር ከሆነ ኤጂዝ ነምበር። አረ በስመ አብ በል። እኔ ብለካ የቦርጩን ኪሎ ማላክል ሴት ምን እያሰብክ ነው? አይ አንቺ ልጅ የጠሉት ይወርሳል ነው የሚባለው። ጂም በሚባል መሳሪያ ድምጥ ማጡን እናጠፋዋለን። ታዛዥ ነኝ ግን እናጠፋለሁ ብለሽ ደግሞ እንዳትጠፊብኝ። ወረኛ እና ቁርስ በልተን የተኛ እንደዚህ ስትይ እኮ ሰርተሽ አዘጋጅተሽ ምናምን የልሽ ነው መሲው። እሱም አልሰራውም ሰርተ ከበላህ ብዬ ነው። ኧረ እኔም አልሰራውም ደከመኝ ተኛው በቃ። እሺ በቃ ተኛ፣ ሰርቼ እንበላለን። ምንድን ነው የምትሰሪው? ሻይ በዳቦ ነው። ቆዘራት እናረሽበት። አርፈተኛ